አቤት ቡሌ ያለ ምን ሆነሽ ነው እንደዚህ አቻኩልሽ የጠራሽኝ? አንተማ የተማሪ አምሮ ጀመረሽ? እሺ ምግብ በላሽ? አዎ ግን ዛሬ ካንተ ጋር መዋል እፈልጋለሁ። ይኸውልሽ እኔ አሁን እንዴ ያኮ አማርኛ ከአማርኛ በቃ አማርኛ እርጉዝ እኮ ነኝ። እሺ አባት። አቤት ቡሌ ያለ ተቀልዳለህ እንዴ? አራንተ በእናትህ አልተከተለም። ሻማ ወይ በእናትሽ አቀልጂ። እየቀለድኩ አይደለም። ና ኮንፈረንስ አበኝ። አንቺ አምሻል እንዴ? ዛሬ ይቺ ልጅ ምን ሆናለች? ሰላም ነሽ? እየቀለድኩኝ አይደለም። ና እየቀለድኩ አይደለም። ብትከበር ይሻልሻል። ያለው ልጅ እጮሃለሁ። አንቺ አትጨማለቂ ነይ። ሰው እንዲሰበሰብ ነው የማደርገው። ትሰማኛለህ? ማለቂ ነይ። ና እጂ ዛሬ ጤነኛ አይደለችም። አትመጣም? እቺ ልጅ ታዋርደኝ። እጮሃለሁ። ያለው ልጅ እጮሃለሁ። እየነገርኩህ ነው። ኮንፈረንስ አበኝ። ያለው ልጅ ለምን በእኔ ታፍራለህ? ንገረኝ እስኪ። እንደ ወጋችን ነው። በእናትሽ አሁን አታዋርጂ። ሼም ነው በእናትሽ ነኝ። እኔ ምንም ሼም እንዴ? እኔ ጓዳ እሷ ያቺኛው ሴት ውጪ ናት አይደለ? በእኔ ታፍራለህ ማለት ነው። እንደዛ ነው ነገሩ። ንገረኝ። ትክክል አይደል? ያለው ልጅ እጮሃለሁ። ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን። እየተዳረች ያለችው እኮ እህትህ አይደለችም አይደል? የገዛ ፍቅረኛ ነች። ነበር ቤትሽን አለሁኝ ብለሽ የለሽም ሳጣሻጣሁ። ሙዚቃውን ክፈተው ወይ እንውጣ። ለምን? እየተዳረች ያለችው እኮ እህትህ አይደለችም አይደል? የገዛ ፍቅረኛ ነች። ያንኛ ጋር ፍቅር ነበር። በቃ መታገስና መጠበቅ ያለባትን ሁሉ ታግሳኛለች። ቆይ አሁንም ጥፋተኛ እንደሆን ካርዳ ነው እንዴ የምታስበው? እስከ መቼ ናት ይሄ? ሁሌ ሰዓት አስጨነቂ። በእኔም በእሷም ላይ ምንም ጥፋት የለም። በቃ ጊዜ በእኛ ላይ ጨከነ። ይልቅ ደስታዋን ሙሉ ማድረግ ያለብኝ ይመስለኛል። እንዴት? ሰርጓ ላይ መገኘትና ደስታዋን ሙሉ ማድረግ አለብኝ። አብዳሃል እንዴ አንተ? አዎ፣ በፍቅር የጀመረው አብሮነታችን በፍቅር መቋጨት አለበት። አንዳንዴ ሁሉም ነገር የሚሰለች መጣላት ስታበዙ ሳይሆን ላንተ ያለው ነገር ሲቀንስ ነው። ይቅርታ ማሂ፣ ጓደኞቼ እየጠበቁኝ ስለሆነ መሄድ አለብኝ። ምንድን ነበር ልትነግሪኝ የነበረው?
አይደለም ቢኒ፣ አላቆይህም። ልሰናበት ነው የመጣሁት። በቃ እዚህ ጋር ይብቃን። እየቀለድሽም? ለምንድነው ሁሌ ለዚህ ትንሽ ነገር የምታኩሩሽ? እኔ እኮ ስራ ስለበዛብኝ። ስለ ስራ አይደለም። ምንም ቢሆን ሰው ለሚወደው ሰው 5 ደቂቃ አያጣም። ካንተ ጋር ሆኜ ብቻዬን መሆን ሰልችቶኛል። ማሂ ቆይ ተረጋጊ፣ በቃ እናስተካክለዋለን። ትኩረት የለመንክበት ቦታ ፍቅር የለም። እኔ ደግሞ ራሴን የመጨረሻ አማራጭ ማድረግ አልፈልግም። ደህና ሁን። ትኩረት እንዲሰጥ የለመንክበት ቦታ ላይ ፍቅር የለም። ጊዜ ከሌለ እኔ ደግሞ ራሴን የመጨረሻ አማራጭ ማድረግ አልፈልግም። ደህና ሁን። ምን እያልክ ነው? ባለቄ እየጠረጠርከኝ ነው? ዛሬ ደግሞ ሰላም ሳትለኝ ነው የምትቀመጠው? ሰላም። የዛሬው ደግሞ የተለየ ነው። በስልክም ስታወራኝ ድምጽ ልክ አልነበረም። ምን ሆነህ ነው? ስራሽን እንድታቆም ይደነብርሽ ነው። ለምን ቢባል በብዙ ምክንያቶች። የመጀመሪያው ካለቃሽ ጋር አብዝቶ መደዋወልና አብዝቶ መገናኘትን ነው ያሉበት። ምን እያልክ ነው? ባለቄ እየጠረጠርከኝ ነው? እኔ ጠርጥሬሻለሁ አላልኩም። ታዲያ ምን እያልክ ነው? እኔ ሌላ ስራ ፈልግልሻለሁ። ስራሽን አቁም። ማነህና ነው አንተ ወስነህ እንደዚህ አድርጊ የምትለኝ? ፍቅረኛሽ የወደፊት ባልሽ ስለው። አቤል እየቀናህ ነው? የለም ፍቅረኛዬን ካልባሌ ነገሮች እየጠበቅኳት። በመጀመሪያ ደረጃ ስራዬን አላቆምም። ሲቀጥል አጉል ጥርጣሬህን ካላቆምክ እዚህ ጋር ይበቃናል። እውነትሽን ነው። እዚህ ጋር ይብቃ። ይሄንን የመረጥከው አንተ ነህ። እንደፈለግክ ስትላትሽ የምትልህን ፈጣሪ ይስጥክ። አሚን። ካንተ ውጪ ማንም ወንድ ገለኝ ነው የቱት አያውቅም። ቦታው ደስ ይላል። ካንቺ ጋር ደግሞ መሆኑ ይበልጥ ውብ አድርጎታል። ወይኔ ምንድነው? የሚሳሳሙ ሰዎች ጨፍን፣ አይንክን ጨፍን። ትዝ ይልሻል ያኔ ልጅ እያለን ቅዳሜ ጠዋት የኔም ያንቺም እናት አጠገብ ላጠገብ አድርገው በአንድ ውሃ ነበር የሚያጥቡን። የኛ ሳለማፈር አይገርም? እያጠቡን እንጫወት ነበር። ያኔ ስንጫወት ካልመሻለም መተው ካለዩን በቀር ከንጋት አንስተው ካንቺ አልለይም ነበር። ናፈቀኝ። ትንሹ ናቲ ዛሬም ቢሆን አብሮሽ ነው ያለው። ለአንቺ ከሚሰማው አንዱ ማን ጉዳይ? ያኔ እየተቆላጠፍክ የምትለኝ አሁንም በላይ አገባሻለሁ። ሂዊ ስነ ስርዓት ይኖርሽ። አንቺ ሂዊ ቁሚና እናግሪኝ እንጂ። ቆይ ምን ተፈጠረ ብለሽ ነው እንደዚህ የምትሆኚ? ምን ተፈጠረ? ከዚህ በላይ ምን እንዲፈጠር ነበር የፈለከው? አሁን ዞር በል ልሂድበት። ሂዊ ስነ ስርዓት ይኖርሽ። ካንተም ብሶ ስነ ስርዓት ትላለህ እንዴ? ቆይ ምን አጥፍቼ ነው? ከአንዲት ከሰፈሬ ልጅ ጋር ቆሜ ሰላም መባባል ይሄ ሁሉ ነገር ያስደረጋል? አብረሃት ቆመ ሲገለፍጥ የነበረው ለሰላምታ ብቻ ነው? ታዲያ እዛ አደባባይ ላይ ምን አደርጋታለሁ? ማድረግም ፈልገህ ነበር? እኔ ፍቅር የማይሆን ቅናት ውስጥ ነሽ። ቀናለሁ፣ ስለምወድህ ቀናለሁ። ከማንም ሴት ጋር ላይ ካልፈልግም ከእናቴም ጋር ቢሆን አያስቅም። እሺ የኔ ቆንጆ፣ ካንቺ ምን አጥቼ ነው ሌላ ሴት ጋር የሚሄደው? ምን አባቀልሃለሁ? የኔ ቆንጆ፣ ልቤ ካንቺ ውጪ ሌላ ሴት አያይ። ያየህ ቀን ግን እገልሃለሁ።
አልነበረም አይደል? ተነስ። እሱ ምንም አላደረገም። እኔ ነኝ እንምጣልኩት። ካንተ ጋር አልጨረስኩ። ነይ እንሂድ አንቺ። ይቅርታ ወንድሜ፣ እሱን ትቼው ልሄድ አልችልም። ትቼው መሄድ አልችልም? ትተሽው መሄድ አትችይም? ይቅርታ ወንድሜ፣ በዚህ መንገድ ባንታወቅ ደስ ይለኝ ነበር። ንቄክ አይደለም ግን ሂዊን አፈቅራታለሁ። እኔም አፈቅራለሁ። ያቺ ትንሿ ሂዊ ነች እንዲያናገረችኝ ያለችው። አመሰግናለሁ። ወንድም አለኝ ብለሽ ግን እንዳትመጪ ወንድሜ። እንደዚህ የሆንኩት ተኸኝ አትሄድም፣ አብረኸኝ ትሆናለህ። እሺ ማታ እንዴት ነበር ሰርፕራይዙ? በጣም ወደኸዋል አይደል? አሪፍ ነበር። እንትን ሰርፕራይዝ ለማድረግ በጣም ብዙ ነገር ነበር አስቤ ነበር። ትንሽ ጊዜና ሳንቲም አጥሮኝ ነው እንጂ ግን ስለወደድከው በጣም ደስ ብሎኛል። ሃይሚ በቃ አንቺን ሁሌ የሚያስጨንቅሽ ልደት ሰርፕራይዝ ብቻ ነው እንዴ? ምን ነው ምን አጠፋው? ስለኔ ስሜት መቼ ነው ማሰብ የምትጀምረው? ሃይሚ ውስጤ እየተጎዳ ነው። አንቺ እንደዚህ እየሆንሽልኝ የኔ ስሜት አልባ መሆን ይበልጥ ውስጤን እያሰመመ ነው። የኔ ውድ በነገሮች በስራ ቢዚ ስለሆንክ ነው እንጂ ስሜት አልባ ሆነ አይደለም። እሺ ሃይሚ እውነቱን ልንገርሽ፣ አንድም ቀንም አንቺን ወድጄሽም አፍቅሬሽም አላውቅም። አቤል አትቀልድ። ለወድሽ ላፈቅርሽ የቻልኩትን ሞክሬያለሁ ግን አልቻልኩም። ቆይ ምን አጎደልኩብህ? ህመሙ እሱ አይደል? ሆኖ ሆነሽ ሳለ ለምን ጎለሽ እንደምትታይኝ አላውቅም። ሃይሚ በጣም ጥሩ ሰው ነሽ። ለአንቺ የተሻለ ፍቅር የሚያውቅ ሰው ነው የሚገባሽ። ያንተን ነው የማፈቅርህ የምፈልግህ። ይቅርታ ሃይሚ፣ ከዚህ በላይ እያስመሰልኩሽ ጎዳሽ አልፈልግም። መልካሙን ሁሉ እመኝልሻለሁ። እንደዚህ የሆንኩት ተኸኝ አትሄድም፣ አብረኸኝ ትሆናለህ። እሺ ልብን እኮ በግድ አፍቅር ማለት አይቻልም። በእናትሽ ሃይሚ ከዚህ በላይ እንዲጎዳሽ አታድርጊ። እኔ ካፈቀርኩ ይበቃል።